ሶስተኛውንና የመጨረሻውን ክፍል የአላዲን ታሪክ ይዘን ተመልሰናል። አላዲን ከደሃ ጎጆው ተነስቶ በከተማ ውስጥ ስትገበያይ ያያትን ልዕልት ለጋብቻ እስከ መጠየቅ ደርሷል። መጨረሻው ምን ይሆን? ታሪኩን አብረን እንከታተል። ይህን ተረት ከቡቡ ጋር የተሰኘ ቻናል ሰብስክራይብ በማድረግ የአላዲንን ሌሎች ክፍሎችና ተጨማሪ የአማርኛ ተረቶችን ማግኘት ትችላላችሁ። አሁን ወደ ታሪኩ። ልዕልቷ አላዲንን በንጉሳዊ አትክልት ስፍራ አገኘችው። አይኖቿ ደግነት የተሞሉ ነበሩ። ፈገግታዋም ውብ ነበር። አላዲን በክብር ሰላምታ ሰጣት። ክብርት ሆይ፣ አንድ ጊዜ መልክሽን አይቼሽ አሁን ድረስ ቁንጅናሽ አልተረሳኝም ነበር አላት። ልዕልቷ በቀስታ ፈገግ አለች። አንተ ሌሎች ልዑላንን አትመስልም፣ አንተ እውነተኛ ሰው ነው የምትመስለው አለችው። የአላዲን ልብ በደስታ ዘለለ። ልዕልቷ እሱን ለማግባት ተስማማች። ንጉሱም ደስ አለው። ብዙም ሳይቆይ መላው ከተማ በሙዚቃ በአበቦችና በደስታ ተሞላ። ህዝቡም ልዑል አላዲንንና ልዕልት ባዱር ልባዱርን ለዘላለም ይኑሩ ብሎ አጨበጨበ። ጂኒው ለእነሱ ከእብነ በረድ ከወርቅና ከክሪስታል መስኮቶች የተሰራ አስደናቂ ቤተ መንግስት ሰጣቸው። እያንዳንዱ ክፍል ያበራ ነበር። ወፎችም እንኳ ጣፋጭ ዘፈኖችን ቤቱን ከበው ይዘምሩ ነበር። በዚህ ሁኔታ ለብዙ ቀናት በደስታ ኖሩ። ከዛም ክፉ ጠንቋይ ባለበት ሩቅ አገር ሆኖ አላዲን ልዑል መሆኑን ሰማ። ከዛም ለካስ መብራቱን ወስዶ ከዋሻው ወጥቷል ሲል አጉረመረመ። የኔም መብራት ተጠቅሞ እንደ ልዑል ይኖራል ብሎም በቁጭት ተናገረ። ከዛም ያ መብራት የኔ ነው፣ ወደ ራሴ ነው የምመልሰው፣ እኔ ያውቃለሁ ደግሞ የማደርገው ብሎ ወደ አላዲን ከተማ ለመመለስ ጉዞ ጀመረ። ራሱን ከሩቅ አገር የመጣ ነጋዴ አስመስሎ ወደ ከተማ ውስጥ ገባ። በመንገዶች ላይ እየሄደ አሮጌ መብራቶች በአዲስ ይለወጣሉ፣ አሮጌ መብራቶች በአዲስ ይለወጣሉ እያለ ይጮህ ነበር። ልዕልቷ ሚስጥሩን ሳታውቅ የአላዲንን አሮጌ መብራት በጠረጴዛ ላይ ተቀምጦ አየችው። ስታየው መብራቱ በአቧራ የተሸፈነ ነበርና ቆይ እስቲ አላዲንን በአዲስ መብራት ላስገርመው ብላ አሰበችና አስማታዊውን መብራት በአንጸባራቂ አዲስ መብራት ለወጠችው። ጠንቋዩም በደስታ እየጨፈረ ጸጥ ወዳለ ቦታ በፍጥነት ሄደ። ቀስ ብሎም መብራቱን አሻሸው። ፑፍ! ጂኒው ታየ። ምን እንዳደርግልህ ትፈልጋለህ አዲሱ ጌታዬ ብሎ ጠየቀ ጂኒው። ጠንቋዩም የአላዲንን ቤተ መንግስት፣ ልዕልቷን እና ሁሉንም ነገር ከዚህ በጣም አርቀህ ውሰድልኝ ብሎ አዘዘው። በቅጽበት ቤተ መንግስቱ ጠፋ። በማግስቱ ጠዋት ህዝቡ ከእንቅልፉ ሲነሳ በድንጋጤ ክዋለ። ቤተ መንግስቱ ጠፍቷል፣ ልዕልቷ ጠፍታለች እያሉ በሐዘን ተናገሩ። ይህንን ባየ ጊዜ አላዲን ልቡ ተሰበረ። እነሱን ፈልጌ ማግኘት አለብኝ አለ። ያለ ጂኒው እርዳታም ቢሆን እሷን ፈልጌ ያገኛታለሁ አለ ልዕልቱን እያሰበ። አላዲን አገሩን በሙሉ እየዞረ ልዕልቲቱን መፈለግ ጀመረ። በረሃዎችን፣ ወንዞችንና ከፍታ ያላቸውን ተራሮች ሁሉ እየዞረ ፈለገ። ያገኛቸውን ሰዎች ሁሉ ጠየቀ። ግን ማንም ቤተ መንግስቱንና ልዕልቲቱን ያየ ሰው አልነበረም። አንድ ቀን በተራራ ላይ እየሄደ ሳለ አንድ ወፍ መጣችና በሹክሹክታ ፀሐይ ስትወጣ ወርቃማውን ደመና ተከተል፣ ወደ ፍቅረኛ ይወስድሃል አለችው። አላዲንም የወፏን ምክር ሰምቶ ለ3 ቀናትና ለ3 ሌሊቶች ወርቃማውን ደመና ተከተለ። በመጨረሻም እንግዳና ጸጥ ባለ ጉድጓድ ውስጥ የሚያብረቀረቀውን ቤተ መንግስት አገኘው። አላዲን ተደብቆ ወደ ቤተ መንግስቱ ውስጥ ገባ። ልዕልቷም አየችውና ወደ እቅፉ ሮጠች። አላዲን በጣም ትልቅ ስህተት ሰርቻለሁ፣ መብራቱን አስማታዊ መሆኑን አላወቅኩም ነበር አለችው። አይዞሽ፣ ችግር የለውም፣ ሁሉም ነገር ይስተካከላል ሲል በሹክሹክታ ነገራት። ከዚያም ጠንቋዩ ያለበትን ቦታ ማፈላለግ ጀመረ። በኋላም ጠንቋዩን አገኘውና ምሽት እስኪሆን ጠብቆ ራሱን እንደ አገልጋይ አስመስሎ ቀረበው። እናም ለጠንቋዩ ልዩ መጠጥ አመጣለትና ለእርሶ ከቤተ መንግስት የመጣ ስጦታ ነው ብሎ እንዲጠጣ ጋበዘው። ጠንቋዩም መጠጡን ጠጣና በጥልቅ እንቅልፍ ውስጥ ወደቀ። አላዲን አስማተኛውን መብራት ከተደበቀበት ወስዶ ሮጦ ወጣ። ከዛም አንድ ቦታ ተደብቆ መብራቱን አሻሸው። ወዲያው ጂኒው መጣና እንኳን በደህና ተመለስክ ጌታው፣ ምን ልታዘዝ ታዲያ ብሎ ጠየቀው። እኔና ልዕልቷን አለ አላዲን ቤተ መንግስቱንም ጭምር ወደ ከተማችን መልሰን ጠንቋዩንም ከዚህ አርቀህ ዳግመኛ ማንንም ሊጎዳ የማይችልበት ቦታ ወስደህ ጣለው አለው። ጂኒው በታማኝነት ሰገደ። ያልከኝን ሁሉ አደርጋለሁ ብሎ መለሰ። በቅጽበትም ቤተ መንግስቱ ወደ ሰማይ ከፍ ብሎ ከተማ ውስጥ ተመልሶ አረፈ። ህዝቡም ይህንን ሲያይ በደስታ አጨበጨበ። ንጉሱም በደስታ እንባ እያፈሰሰ ተቀበላቸው። መመለሳቸውን ለማክበር ታላቅ በዓል ተዘጋጀ። ፋኖሶች የሌሊቱን ሰማይ ሞሉት። ዳንሰኞች በመንገዶች ላይ ይሽከረከሩ ነበር። ልጆችም ያጨበጭቡ ነበር። ሁሉም ልዑላቸውንና ልዕልታቸውን መልሰው በማግኘታቸው ደስተኛ ነበሩ። አላዲንና ልዕልቷም
ሀገሩን እያስተዳደሩ በሰላምና በደስታ ኖሩ። የመብራቱን አስማት ለጥሩ ነገር ብቻ ተጠቀሙበት። ድሆችን ለመርዳት፣ ትምህርት ቤቶችን ለመገንባት፣ የአትክልት ስፍራዎችን ለመትከል እናም ለሰዎች ሁሉ ሰላምን ለማምጣት ተጠቀሙበት። ጂኒው እነሱ የሚያደርጉትን ባየ ጊዜ ፈገግ እያለ ይደሰት ነበር። ደግና ጥበበኛ ጌታ በማገልገሉ ኩራት ተሰማው። አንድ ቀን አላዲን ጂኒውን ፊት ለፊት እያየው ለእኛ ብዙ ነገር አድርገሃል ጂኒው፣ አንተ ግን ምን እንድናደርግልህ ነው የምትፈልገው ሲል ጠየቀው። ጂኒውም አሰበና እኔ የምፈልገው አሁን ካለውበት እስር ነፃ መውጣት ነው ብሎ መለሰ። አላዲን አንገቱን ደፍቶ አሰበና በደግነት ሆኖ እንግዲያውስ ነፃ እንድትሆን እመኛለሁ አለው ጂኒው። በዛኑ ቅጽበትም ሁፍ ብሎ ወርቃማው ሰንሰለት ከጂኒው እጅ ላይ ተፈቶ ወደቀ እና ጂኒውም በመጨረሻ ነፃ ወጣ። ወደ ሰማይ ከፍ ብሎ እየበረረ እንደ ኮከብ እያብረቀረቀ ሄደ። ከዛም ወደ አላዲን እያየ አመሰግናለሁ አላዲን፣ ሁሌም ጓደኛሞች ነን እያለ ከእይታ ተሰወረ። በ3 ተከታታይ ክፍል ያቀረብንላችሁ የአላዲን ታሪክ በዚሁ ተጠናቀቀ። ቻናሉን ሰብስክራይብ በማድረግ ሌሎች የአማርኛ ተረቶችን ማግኘት ትችላላችሁ። ተረት ከቡቡ ጋር